እውነት ለመናገር ኢትዮጵያውያን ብዙ ቅጠል የሚባል ሃይማኖት ቅጠል የሚባል ታሪክ ይዘን ፍሬ ግን አልተገኘብንም። ግን ይህ በእውነት በምግባር መገለጽ አለበት። ይህ እግዚአብሔር አይጠይቀንም። ጥገቡ ብሉ ጠጡ ብትል የሚያስፈልጉጋቸውን ባትሰጣቸው ይጠቅማቸዋል። እዚህ ነው ዛሬ እንደው መድህነት ብለን ረቡዕና ዓርብን እንጾማቸዋለን። ለምን የጌታ ምክረ ሞቱ የተፈጸመው በዕለተ ረቡዕ ፍኖተ መስቀል እንላቸዋለን። በእነሱ አንድ ጊዜ ይጥሉታል፣ አንድ ጊዜ ደግሞ መስቀሉን ያሸክሙታል። እንዲያደረጉ ዘውት ወደ ቀራንዮ የገቡበት ሰዓት ነው ያሳት ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በአብ በወልድ በመንፈስ ቅዱስ ስም በስም በግብር በአካል ሶስት በባህሪ በሕልውና አንድ አምላክ ብለን ረድኤተ እግዚአብሔርን አጋዥ ጥግ በማድረግ እኔም መናገር እናንተም መስማት እንዲሁም እኔ ማስተማር እናንተም መማራችንን እንቀጥላለን። አምላካችን እግዚአብሔር በመካከላችን ሆኖን ያስተምረን ዘንድ በመጀመሪያ ስሙን ማመስገን ይገባናል። የእግዚአብሔር ቤተሰቦች በያላችሁበት እንደምን ሰነበታችሁ? የእግዚአብሔር ሰላም ከኔም ከእናንተም ጋር ለዘላለም ጸንቶ ይኖር። ይህ እንግዲህ ዩቲዩባችን ነው። የእግዚአብሔር ቤተሰቦች እስካሁን ድረስ በነበረው ትምህርት እንደተጠቀማችሁበት ተስፋ እናደርጋለን። ሀሳቦቻችሁን ያው እንግዲህ በመልእክት ማስቀመጫው ላይ ያስቀምጡልን። ጥያቄዎቻችሁም ካሉ ልክ እንደዛው ጥያቄዎቻችሁን በየጊዜው እኔም ሆነ ሌሎቹ መምህራን እየተገኘን እንድንመልስ እንገደዳለን። ይህ የማስተማሪያ አንድ መድረካችን ስለሆነ ሁላችሁም ተቀላቀሉና ወይም እንዳንድ ጉባኤ ቤት ቁጠሩትና ትምህርታችንን እናስፋው። በሌላ መንገድም ትምህርት እንዲቀርብ ካስፈለገ እንግዲህ የጉባኤ ቤት ትምህርቶች ዘርፈ ብዙ ናቸውና ይሄ ለምእመናን ይሆናል በሚል መልኩ ነው በዚህ መልኩ እያቀረብን ያለ ነው። ግን በሌላ መንገድ በዚህ መልኩ ቢቀርብልን የምትሉት ነገር ካለ ደግሞ እንግዲህ በአስተያየት መስጫው ላይ ማስቀመጥ ትችላላችሁ ሀሳባችሁን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይህንን የምትሰሙ ሁሉ በእግዚአብሔር ሰላምታ እንደምናመሻችሁ አሜን። በምሕረት በቸርነቱ እስከዚህ ያቆየን ልዑል እግዚአብሔር አምላካችን ስሙ የተመሰገነ ይሁን። በሚኖረን አጭር ጊዜ በዛሬው ዕለት በቤተክርስቲያናችን የሚነበበውን ወንጌል የማቴዎስ ወንጌል ምዕራፍ 21 ከቁጥር 19 ጀምሮ ያለውን ቃል መነሻ አድርገን እንማራለን። እግዚአብሔር በቸርነቱ እንዲያስተምረን ቅዱስ ፈቃዱ ይሁንልን። በሚኖረን አጭር ጊዜ የምንማርበት የትምህርታችን ርዕስ ከቅጠል ብቻ በቀር ምንም ፍሬ አላገኘባትም የሚል ይሆናል። እግዚአብሔር በቸርነቱ እንዲያስተምረን ቅዱስ ፈቃዱ ይሁንልን። እንግዲህ ሁላችሁም እንደምታውቁት ከዛሬ ጀምሮ በቤተክርስቲያናችን ሰሙነ ሕማማት ላይ ነው ያለነው። እርግጥ ነው ሕማማት ከመግባቱ አስቀድሞ ሀገራችንም ዓለማችንም በእውነት የሕማማት ሰሞን ላይ ነው ያለችው። ከሕማማት ሰሞን ከምናደርጋቸው ነገሮች ያልተናነሰ ጭንቀት፣ ያልተናነሰ ስቃይና ሕመም በዓለማችን በዚህ ሰዓት በብዙዎች ላይ እየሆነ ነው ያለው። ነፍስ ውጪ ነፍስ ግቢ እያሉ እየተጨነቁ ያሉ፣ በአልጋ ቁራኛ በደዌ ዳኛ ተይዘው ያሉ ብዙዎች አሉ። በእውነት በዚህ በሰሙነ ሕማማት የምናስታውሰው ክርስቶስ የጸለየው አባቶ ብትወድስ ይቺ ጽዋ ከኔ ትለፍ ብሎ የጸለየውን ጸሎት በአልጋቸው ሆነው በሕመም ላይ ሆነው እየጸለዩ ያሉ በጣም ብዙ ሰዎች ናቸው። ከሞት ለመዳን ለመትረፍ በጭንቀት ያሉበት ወቅት ነውና እግዚአብሔር በቸርነቱ ይህን ጊዜ እንዲያሳልፍልን ቅዱስ ፈቃዱ ይሁንልን። ከሕማማት አስቀድሞ ሰላምታ የተከለከለበት ጊዜ ላይ ያለ ነው። ልክ ይሁዳ መቶ ሰላምታ ለክርስቶስ በመሳም ባቀረበ ጊዜ የሰው ልጅን በመሳም አሳልፈ ተሰጠዋለህን ብሎ እንደጠየቀው በአሁኑ ሰዓት የሚስመን ሰው አሳልፎ እንደሰጠን የሚታይበት መዳሰስ፣ መንካት፣ መጨበጥ የሚፈራበት ወቅት ላይ ነው ያለ ነው እና ትክክለኛውን ሕማማት ዓለማችን በትክክል እየቀመሰች ያለችበት ጊዜ ነው። ፋሲካንም ከኛ ቀድሞ ያከበሩም አሁን ወደፊት እኛ እናከብራለን። የሐዋርያትን ዘመን ፋሲካ ነው እያከበሩ ያሉት። ታስታውሱ ከሆነ ሐዋርያት ክርስቶስ በተሰቀለበትና በተነሳበት በትክክለኛው የሕማማት ሳምንት ከቤታቸው በፍርሃት ተዘግተው ነበረ። ቢወጡ ለራሳቸውም ለቤተሰቦቻቸውም ሕይወታቸው አደጋ ላይ እንዳይወድቅ ብለው ፈርተው በር ዘግተው በፍርሃት ተጨንቀው ነበረ ስቅለቱንና ፋሲካውን ያከበሩት የመጀመሪያይቱን ክርስቶስ የተሰቀለባትን ጊዜ ማለት ነው። ያንን አሁን እየቀመስን ያለ ነው። በቤታችን ሆነን በፍርሃት ሆነን ሐዋርያት በጭንቀት በራቸውን ዘግተው በተቀመጡበት ታዲያ ቢያንኳኩ እንኳን እንደማይከፍቱለት ስላወቀ ቢያንኳኳ እንኳን ክርስቶስ ከተዘጋው ደጅ በአምላካዊ ኃይሉ ሳያስከፍት ገብቶ ሰላም ለእናንተ ይሁን ብሎ ሰላምን ሰጥቷቸዋልና በዚህ ዘመን በመላው ዓለም ተጨንቀው በራቸውን ዘግተው ላሉት ሁሉ ለሐዋርያት የሰጠውን ሰላም አምላካችን በቸርነቱ እንዲሰጥልን የእርሱ ቅዱስ ፈቃድ ይሁንልን። እንግዲህ በዛሬው ዕለት በቤተክርስቲያን የሚነበበው ወንጌል ክርስቶስ ከሆሳዕና ዝማሬ በኋላ ያደረገውን ድርጊት ነው የሚያሳየው። እንግዲህ አምላካችን በዚያች በሆሳዕና ዕለት ከተዘመረለት በኋላ
ቀጥሎ ያደረገው በማቴዎስ ወንጌል ምዕራፍ 21 ከቁጥር 19 ጀምሮ ያለው በማለዳ ተራበ ይላል። በማለዳ ተራበ፣ ወደ አንዲት በለስ ሄደ። ከዚያች በለስ ፍሬም ፈለገ፣ ነገር ግን ፍሬ አላገኘባትም። ስለዚህ አዘነና ለዘላለሙ ፍሬ አይገኝብሽ ብሎ ረገማት። ደቀ መዛሙርቱም ይህንን ርግማን ተከትሎ ያቺ በለስ ስትደርቅ አይተው ተደነቁ ይላል። ክርስቶስ ግን የሰናፍጭ ቅንጣት ታህል እምነት ቢኖራችሁ ይህንን ተራራ ተነቅለ ወደዚህ ባህር ተወርወር ብትሉት እኮ ይሆናል፣ በዚህ መድረቅ ለምን ትደነቃላችሁ አላቸው ይላል። ስለ ቃሉ የአምላካችን ስም የተመሰገነ ይሁን። እንግዲህ አምላካችን ኢየሱስ ክርስቶስ በማለዳ ተራበ። በጠዋት መራብ እውነት ለመናገር ከክርስቶስ የቀደመ ታሪክ በወንጌል ከተጻፈው ጋር የሚሄድ አይደለም። በጠዋት የሚርበው አይደለም ክርስቶስ 40 ቀን 40 ሌሊት ያለማቋረጥ የጾመ የጸለየ ነው። በጠራራ ፀሐይ ሐዋርያቱ ምግብ ሲያቀርቡለት የላከኝን አደርግ ዘንድ ነው የኔ ምግቤ መጠጤ የሚል ነው። አሁን ግን በዚህ በወንጌል ክፍል ላይ ክርስቶስ በማለዳ ተራበ ይላል። በጠዋት መራብ እንኳን ለክርስቶስ ለኛም በእውነት ያን ያህል አይደለም። እንጾማለን። እንደውም መጽሐፍ ቅዱስ በማለዳ መራብን መብላትን ይነቅፋል። ምንድነው የሚለው? መኳንንት ንጉሥሽ ሕፃን ለሆነ መኳንንቶችሽ ማልደው ለሚበሉ አንቺ አገር ወይ ወዮልሽ ይላል። ነገስታት፣ ባለስልጣናት፣ መኳንንቶች እንኳን በጠዋት ተነስተው ቢበሉ ለአገር ጥሩ አይደለም ይላል መጽሐፍ ቅዱስ። ምክንያቱም እየጾሙ እየጸለዩ ነው አገር መምራት ያለባቸው። ህዝቡን ጾሙ ጸልዩ ብለው እነሱ እየበሉ እየጠጡ አገር የሚመሩ ከሆነ የሚጾምን ህዝብ እየበላህ ልትመራ አትችልም። ሲጸልይ የሚያድርን ህዝብ አንተ ተኝተህ ልትመራ አትችልም። ሱባኤ ያዙ ማለት ብቻ ሳይሆን ባለስልጣኑም መኳንንቱም ሁሉ በጸሎት መትጋት አለበት እና መጽሐፍ ቅዱስ ይህንን ነው የሚለው። ክርስቶስ ግን በጠዋት ተራበ ይላል። በማለዳ ራበው። እንግዲህ መጽሐፍ ቅዱስ ላይ ክርስቶስ ተራበ ሲባል ምግብ አይደለም፣ ተጠማ ሲባል ውሃ አይደለም። ይህን በደንብ ማወቅ አለብን። እሱ የሚርበው የሚጠማው የኛ መመለስ ነው፣ የኛ ንስሐ ነው፣ የኛ እንባ ነው። ሙሴ ጠየቀው እኮ ምንተ ትበል ወምንተ ትሰቲ፣ ምን ትበላለህ ምን ትጠጣለህ አለው። ኃጢአተኛ ሲጸጸት እንባውን ጠጣለሁ አለው ነው የሚለው። የእግዚአብሔር ምግቡ መጠጡ የኛ መመለስ ነው። የራበው ሰው ለምግብ የጠማው ሰው ለመጠጥ እንደሚቸኩል ክርስቶስ ይቅር ለማለት ይቸኩላል ይላል አባታችን አባ ጊዮርጊስ ዘጋስጫ። ስለዚህ ተራበ የተባለው በመጽሐፍ ቅዱስ ክርስቶስ ምግብ ብቻ አይደለም። መስቀል ላይ ተጠማው ብሏል ክርስቶስ። ግን የተጠማው ውሃ አልነበረም። ውሃም ቢጠማ አልሰጡትም። በእውነት መራራ ነገር ነው ያቀረቡለት። ክርስቶስ ታዲያ ተጠማው ላለው ጥሙ የረካው በምንድን ነው ካላችሁ፣ በስተግራው ያለው ወንበዴ በመንግስት አስበኝ ይቅር በለኝ ሲለው የዚያ ወንበዴ መመለስ ለሱ ጥሙን የሚያረካ መጠጡ ነበር። ልብስም ክርስቶስ ተራቆተ ቢባል እኛ ነን። አልባሲሁ ስለ ክርስቶስ መሐይምናን ሙንቱ ይላል። እኛ ነን የሱ ልብሶቹና ክርስቶስ ተራበ ተጠማ ሲባል እንደሌላው ረሃብ ጥም አይደለም። በዚህች ቀን በማለዳ ተራበ። ስለዚህ ወደ በለሷ ቀረበና ፍሬ ፈለገባት፣ አላገኘባትም። ስለዚህ ረገማት ይላል። የማርቆስ ወንጌልን ብታነቡ ፍሬ ያላፈራችው ወቅቷ ስላልሆነ ነው ይላል። ታዲያ ያለ ወቅቱ እንዲያፈራ መጠበቁ ለምንድን ነው? ያለ ጊዜዋ ልታፈራ ትችልም ይቺ በለስ። ክርስቶስ እየተናገረም እየተራገመም ያለው ያችን ቅጠል ያችን በለስ ብቻ አይደለም፣ ቤተ እስራኤልን ነበረ። እስራኤላውያን ብዙ ፍሬ ተጠብቆባቸው ነበር፣ ግን ከቅጠል ብቻ በቀር ምንም አልተገኘባቸውም ይላል። እንግዲህ ቅጠል የተባለ እስራኤል መባል ነው። እስራኤል መባል ቤተ እስራኤል መባል ትልቅ ክብር ነው። እንደውም የእስክንድሪያው ፈላስፋ ፊሎ የተባለ ምን ይላል? እስራኤልን ማሞገስ ከፈለግ እስራኤል ብለህ መጥራት ራሱ ማሞገስ ነው፣ ምስጋና። ምክንያቱም እስራኤል ማለት ቻይ ነጻሪ ህዝብ እግዚአብሔር፣ የእግዚአብሔር ህዝብ ተመልካች፣ ሁሉን ቻይ ማለት ነው። ይህንን የክብር ስም ሰጥቷቸው ሳለ ስም ኖሯቸው ቅጠል ብቻ ሆነው ግን ፍሬ ሃይማኖት ፍሬ ምግባር አልተገኘባቸውም ይላል። እንግዲህ አምላካችን ኢየሱስ ክርስቶስ ለእስራኤላውያን ያቀረበው ወቀሳ ቅጠል ብቻ የተገኘባቸውና ፍሬ የሌላቸው መሆናቸው ነው። እውነት ለመናገር ለእስራኤል የቀረበው ወቀሳ ለእኛ ለኢትዮጵያም በትክክል ይሰራል። ልክ እስራኤልን ለማመስገን እስራኤል ብለህ መጥራት በቂ ነው እንደሚባለው ኢትዮጵያንም ለማመስገን ለሚፈልግ ሰው ኢትዮጵያ ከሚለው ስም በላይ ምንም ነገር የለም። ምክንያቱም ኢትዮጵያ የሚለው ስም ውስጥ ራሱ ብዙ ታሪክ አለ፣ ሃይማኖት አለ፣ ጀግንነት አለ፣ ባህል አለ፣ ስነ ምግባር አለ። በዛ እንግዲህ በከበረ ደረጃ ብዙ ነገር የተሰጠን ሆነን ሳለ ነገር ግን ልክ እንደ እስራኤላውያን ቅጠል እንጂ ፍሬ ያልተገኘብን የሚያሰኝ ዘመን ላይ ነው ያለ ነው። ምክንያቱም መጽሐፍ ቅዱስ ላይ ብዙ ኢትዮጵያ ብዙ ቦታ ተሰጥቷታል። ከየትም ዓለም የትኛውንም ዓለም የሚያስቀና የታሪክ እና የሃይማኖት ቅድሚያ አለን። ይህንን 24 ሰዓት እንናገረዋለን። ነገር ግን ያመንን የማያስመስለን እርስ በርስ መጋጨት፣ ያመንን የማያስመስለን መጨካከል፣ ያመንን የማያስመስለን ብዙ ክፉ ነገር በእኛ ላይ ታይቷል። ይህ ቅጠል ብቻ ናቸው ያሰኛል። እርግጥ ነው መጽሐፍ ቅዱስ ላይ ኢትዮጵያ ከ40 ጊዜ በላይ ስሟ የተጠቀሰች ሀገር ናት።
ሊያውም በአብዛኛው በበጎ እንጂ በክፉ ነገር ስሟ ተነስቶ አያውቅ። ነገር ግን እኛ መጽሐፍ ቅዱስ ላይ 40 ጊዜ ተጽፈናል እንጂ መጽሐፍ ቅዱሱ እኛ ላይ ተጽፎ አይታይም። ሕይወታችን ላይ ምግባራችን ላይ ማለት ነው። ለኢትዮጵያ ሰዎች ምግባቸውን ሰጣቸው ይላል። ትክክል ነው። ኢትዮጵያ ምግብ አላት። ምግብ ዜማ ነው። ምግብ ሃይማኖት ነው። ምግብ ምግባር ነው። በጣም ብዙ መንፈሳዊ ሴቶች አሉን። ነገር ግን ኢትዮጵያ እግዚአብሔር የሰጣትን ምግብ እኛ ልጆቿ አላስበላ ብለናት እርስ በርስ የምንጋጭበት የምንጣላበት። ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ይላል። ትክክል ነው። ወደ እግዚአብሔር ትዘረጋለች። ግን አሁን ባለን ሁኔታ እንደው ከዚህ ህዝብ ገላግለኝ ብላ ሳይሆን አይቀርም ኢትዮጵያ እጆቿን ወደ እግዚአብሔር ልዘረጋ የምትችለውና እስራኤልን ቅጠል ብቻ ናችሁ ፍሬ የላችሁም ብሎ ክርስቶስ እንደወቀሰ እውነት ለመናገር እኛ ኢትዮጵያውያን ብዙ ቅጠል የሚባል ሃይማኖት ብዙ ቅጠል የሚባል ታሪክ ይዘን ፍሬ ግን አልተገኘብንም። እውነት ለመናገር እግዚአብሔር ረስተነዋል። አሁን ይሄ በሽታ መጥቶ ነው እንጂ እውነት ለመናገር በዚህ ሰዓት ከምሽቱ 3 ሰዓት ቁጭ ብሎ የእግዚአብሔርን ቃል የሚሰማ ሰው ነበረ ወይ? ቤት ውስጥ ጸሎት የሚያደርግ ሰው ነበረ ወይ? ይሄ እኮ እግዚአብሔር በእውነት በቸርነቱ ተመልክቶን እኛ ወደ ቤቱ አልሄድ ስንል እሱ ወደ ቤታችን መጣ። እኛ ወደ ቤተ ክርስቲያን አልሄድ ስንል ቤተ ክርስቲያን ቤታችን መጣች። ምህላ እየሰማን ነው። ትናንትና ሚዲያዎቻችን የማያደርጉትን አሁን ሲያደርጉ እያየን ነው። ትናንት አንዳንድ የሃይማኖት ተቋማት ሲሉ ነበር። አሁን መሐርና አብ እየሰማን ነው። ምህላ እየሰማን ነው በየሚዲያው። ይህንን በእውነት እግዚአብሔር እናመሰግናለን። እናም እንግዲህ ይህ አጋጣሚ ይህ በሽታ ከብዙ ክፉ ጎኑ በተጨማሪ ብዙዎቻችንን ግን ፊታችንን ወደ እግዚአብሔር እንድንመልስ ነው። ዋናውም እግዚአብሔር ዓላማው ይህ ነው። በእውነት ለመናገር እግዚአብሔርን እንደ ጨካኝ እንድናይ የሚያደርግ አስተሳሰብ ሲወራ ይሰማል። አይደለም። አሁን እንደው እግዚአብሔር ደስ ተሰኝቶ እንደው የሥራቸውን ሰጠዋቸው እያለ በሰማይ ሆኖ የሕዝቡን ስቃይ ያየ የሚደሰት ነው። በጭንቃቸው ተጨነቀ ነው የሚለው መጽሐፍ ቅዱስ። በእያንዳንዱ ጭንቃችን ይጨነቃል። ሥርዓትህን እማር ዘንድ ያስጨነከኝ ለመልካም ሆነልኝ ተብሎ በነቢየ እግዚአብሔር ዳዊት እንደተጻፈ አሁን ለመልካም ነው እግዚአብሔር ይህንን ደዌ ያመጣው። ብንችል ልባችንን ወደ እግዚአብሔር እንድንመልስ፣ ከተጣላነው እንድንታረቅ፣ ፍሬ ያልተገኘብን መሆናችንን አስታውሰን በእውነት ቅጠል ብቻ መሆናችንን ተረድተን ወደ እግዚአብሔር የምንመለስበት ነው። ወደ ቀደመው ታሪክ ስመለስ ክርስቶስ ያችን በለስ ባያት ጊዜ ፍሬ ፈለገባት፣ ርቦታል። ተመልከቱ። ነገር ግን ፍሬ አላገኘባትም። ስለዚህ ለዘላለም ፍሬ አይገኝብሽ ብሎ ረገማት። ወዲያውኑ ደረቀች ነው። ደቀ መዛሙርቱ ተደነቁ። እንዴት ወዲያው ተናግሮ አደረቃት ብለው ተደነቁ። በመሰረቱ ምድር ታብቅል እጽዋትን ታብቅል ብሎ አትክልትን ታብቅል ብሎ ተናግሮ በቃሉ እጽዋትን ያበቀለ አምላክ ማድረቅ ለሱ ምንም አይደለም። ለነሱ ግን ለጊዜው ደነቃቸው። ይህ ደንቃቸዋል ወይ? እምነት ቢኖራችሁ ከዚህ የበለጠ ታደርጋላችኋል። ብዙ ጊዜ እኛ እግዚአብሔር ሲያደርቅ እንጂ ሲያበቅል አይታየንም። አሁን በዓለማችን የሚከሰተውን ብዙ ክፉ ነገር እግዚአብሔር አመጣው እንኳን ከሃይማኖት ቀርቶ ከሃይማኖት ውጭ ያሉም ሰዎች ደጋግመው ከፈጣሪ መጣ ነው የሚለውን ይናገራሉ። ከፈጣሪ መጣ ነው አይደለም የሚለውን ለመቃወም አይደለም። ነገር ግን ብዙ መልካም ነገሮች እስከዛሬ ሲያደርግልን ሲጎበኘን የነበረውን እግዚአብሔር አደረገልን ብለን አናውቅ። ለተፈጥሮ ምስጋና ይግባውና ሁሉ እስከ ማለት ደርሰን ነበረ። አሁን ግን ክፉ ነገር ሲሆን ለእግዚአብሔር፣ ደግ ነገር ሲሆን ግን እግዚአብሔር እንረሳልና ሲያደርቅንም የታያቸው ማብቀሉን አላሰቡትም በወቅቱ። እንግዲህ ፍሬ የተባለው በእውነት ምግባር ነው። ሃይማኖት አለን፣ እግዚአብሔርን እናውቃለን። ግን ይህ በእውነት በምግባር መገለጽ አለበት። ይህንን የዛሬውን ወንጌል መነሻ አድርገን እንደው አንድ ነጥብ ከዚሁ ጋር አያይዘን ማንሳት ይገባናል። በያዕቆብ መልእክት ላይ ያዕቆብ ምን ይላል? እምነት አለኝ የሚል ስራ ግን የሌለው ሰው ቢኖር ምን ይጠቅመዋል? እምነቱ ስለብቻው ሊያድነው ይችላልን? ይላል። ትክክል ነው። ሃይማኖት ያለው ሰው እምነት ያለው እርግጥ ነው እምነት ያስፈልጋል። ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም። እምነት ግን ብቻውን በቂ አይደለም። እምነት አለኝ የሚል አለ ያዕቆብ፣ ስራ ግን የሌለው ሰው ቢኖር ምን ይጠቅመዋል? ይላል። ሰው ለመዳን እምነት ያስፈልገዋል፣ ብቻውን ግን አይበቃውም። ስራም ያስፈልገዋል፣ ስራም ብቻውን አይበቃውም። የእግዚአብሔር ጸጋ ወይም ቸርነት ያስፈልገዋል። ሶስቱ ናቸው ለሰው መዳን እጅግ አስፈላጊ ነገሮች። ያዕቆብ ምን አለ በመልእክቱ? እምነት አለኝ ብለህ ስራ ከሌለህ ምን ይጠቅምሃል አለ። ልክ ክርስቶስ ይችን ዕፀ በለስ አይቷት ቅጠል ብቻ አግኝቶባት ፍሬ ግን ከሌላት ምን ይጠቅማታል? ሃይማኖት አለን፣ ምግባር ከሌለ ምን ይጠቅመናል? ከዚያ ያዕቆብ ምን ይላል ቀጥሎ? ወንድምህ በተራበ ጊዜ አይዞህ እሳት ሙቅ ጥገብ ብትለው ግን የሚያስፈልገውን ባትሰጠው ምን ይጠቅመዋል? እምነትህ በስራ ካልተገለጠ ምን ዋጋ አለው ይላል። ከመቼውም ጊዜ በላይ ፍሬ የምናፈራበት እምነታችንን በስራ የምናሳይበት ቅጠል ብቻ ሆነን የማንቀርበት ጊዜ ቢኖር ከመቼውም ጊዜ በላይ አሁን ነው። አሁን በሀገራችን
ቀርቶ ባለማችንም ጭምር ብዙ ገንዘብ ብዙ አቅም ያላቸው ሁሉ ረሃብ ይመጣል ብለው ተጨንቀው እየሰጉ ነው። ሁላችንም በአቅማችን ተዘጋጅተናል። እንደው ለቤተሰብ የሚበቃውን ያህል ይሄን ያህል ኩንታል ጤፍ ይሄን ያህል ኩንታል ስንዴ ብሎ ያከማቸ ሰው ይኖራል። ይሄ ክፋት የለውም። ዮሴፍም ለፈርዖን ነግሮት እኮ አከማችቷል። ግን ይህንን ማድረግ የማይችሉ ወንድሞቻችንስ ከጎናችን ያሉ የተቸገሩ እነሱን ዝም ብለን ብናያቸው እግዚአብሔር አይጠይቀንም ወይ? ጥገቡ ብሉ ጠጡ ብትል የሚያስፈልጋቸውን ባትሰጣቸው ምን ይጠቅማቸዋል? ይላል። አሁን በአገራችን ጥገቡ ብሉ እሳት ሙቁ ከማለት ያልተናነሰ ምክር እንሰጣል። የጎዳና ተዳዳሪዎች እጃቸውን እንዲታጠቡ ተመቻቸላቸው ይባላል። ጥሩ ነው ለጥንቃቄ። ግን እነዚህ የጎዳና ልጆች እኮ ገላቸውንም ታጥበው አያውቁም፣ እንኳን እጃቸውን ማለት ነው። የሚበላው ለሌለው ሰው ቤቱ ተቀመጥ ብትለው ምን ይጠቅመዋል? ብላ ጥገብ ብትለው ይላል። እና ከመቼውም ጊዜ በላይ እምነታችንን በስራ የምንገልጽበት የምጽዋት የርህራሄ ጊዜ ነው። እስከዛሬ እንግዲህ ሀገራችን ገንዘባችንን አውጥተን እጅግ ድንቅ የሆኑ ህንፃ አብያተ ክርስቲያናትን ገንብተናል። ደሃ ሆኖ በቂ መኖሪያ ሳይኖረው ነገር ግን የእግዚአብሔር ታቦት በደጅ አያድርም ብሎ እንደ ዳዊት ህዝባችን ላቡን አንጠፍጥፎ ድንቅ አብያተ ክርስቲያናት ሰርቷል። ስትቃጠልም ቤተክርስቲያን እናዝናለን፣ እንከፋለን። አሁን ደግሞ በተራው የሥላሴ መቅደስ የሥላሴ ህንፃ የሆነው የሰው ልጅ የሚፈርስበት ደግሞ አደጋ ከፊታችን ገጥሞናል። ረሃብ ችግር ነው። የእግዚአብሔር መቅደስ የተባለው እያንዳንዱ ሰውነት ነው። ስለዚህ ለዚያ ሰውነትን መጨነቅ ያስፈልጋል። ለቤተ ክርስቲያን እየረዳል ሌላ በጎ ስራ እያዋልን ለመንፈሳዊ ስራ ከጎናችን የተራበውን ብንረሳ ግን ያ በስራ ያልተገለጠ ቅጠል ብቻ የሆነ ሃይማኖት ይሆናል። ቅዱስ ዮሐንስ አፈወርቅ የተባለው የቤተክርስቲያናችን ሊቅ ምን ይላል? ወደ ቤተ መቅደስ ገብተህ ለመጸለይ ስትሄድ ድሃውን ረግጠው ገብተህ መቅደስ ውስጥ ብትጸልይ ክርስቶስን አታገኘውም ይላል። ከድሃው ጋር ከነዳዩ ጋር ካላገኘው መቅደስ ውስጥ ገብተህ መንበሩ ፊት ልታገኘው አትችልም ይላል። ተመልከቱ። ስለዚህ ይህንን ያህል ነው ቦታ የሚሰጠው። አንተ ገብተህ ይላል ሌላው ቅዱስ ደግሞ ቤተ መቅደስ ውስጥ ገብተህ መቅደሱን ጧፍ በጧፍ ብታረገው ሻማ በሻማ ብታረገው የድሃውን በአንተ ያበራውን ሻማ ያጠፋዋል ይላል። ስለዚህ ምጽዋት ትልቅ ዋጋ የሚሰጠው ነው። የራሳችንን ተዘጋጅተናል ሁላችንም አቅማችን የፈቀደውን። አንተ ቤት ውስጥ የሰቀልካቸው የማትለብሳቸው ልብሶች ግን የወንድም ልብሶች ናቸው። ይህ ቅጠል ብቻ ከመሆን አልፈን ምግባር የምንሰራበት ጊዜ ነው። ከመቼውም ጊዜ በላይ ወገኖቻችንን የሚራቡትን የምናስበት። ምናልባት ይህንን ስል አሁን እኔ በምን አቅሜ ነው? የሀገራችን ህዝብ ብዙ ነው። ይህንን ሁሉ ህዝብ የተራበውን ለማጥገብ እንኳን በህዝብ በግለሰብ ደረጃ በመንግስት ደረጃ እንዴት ይቻላል ልትሉ ትችላላችሁ። ትክክል ነው። ሐዋርያት ይህንን ብለው ነበር። በአንድ ወቅት ክርስቶስ በጣም በብዙ ሺህ የሚቆጠር ህዝብ ባለበት ህዝቡ ተርቦ አየ ይላል። ይህን ጊዜ ህዝቡ በተራበ ሰዓት መጡና ደቀ መዛሙርቱ ጌታ ሆይ ምግብ እንዲገዙ አሰናብታቸው ህዝቡን አሉት። ክርስቶስ ግን እናንተ የሚበሉትን ስጧቸዋል እንጂ ሊሄዱ አያስፈልግማል። እንዴ ለዚህ ሁሉ ሺህ ህዝብ እንዴት ነው የምንሰጠው ብለው ደቀ መዛሙርቱ ተደናገጡ። ክርስቶስ ግን ያላችሁን አምጡ አለ። 5 እንጀራና 2 ዓሣ ነበር። በዚያ ላይ ቀና ብሎ ወደ ሰማይ ተመለከተ፣ ባረከው። ያ ሁሉ ሺህ ህዝብ በልቶ 12 መሶብ ተረፈ ይላል። እርግጥ ነው የጎዳናውን ሁሉ በጎዳና የወደቁትን ነዳያን ሁሉ እንረዳ አቅም የለንም። ግን ቤታችን 5 እንጀራና 2 ዓሣ እናጣ። እያንዳንዳችን የሆነ የሚተርፈን ትንሽ ነገር ይኖራል። ያንን ብናጠራቅመው ብዙ ሺህ ህዝብ ሊመግብ ይችላል። አንተ ያለህን አስተዋጽኦ ካደረክ ያለህን ከመጸወትክ ያ የእግዚአብሔር በረከት ይኖርበታል። 12 መሶብ ተረፈ ማለት ለሌላው በመርዳትህ የሚጎልብህ ምንም ነገር የለም፣ ይጨምርልሃል እንጂ አይቀንስብህም እግዚአብሔር ማለት ነውና ከመቼውም ጊዜ በላይ ይህ ጊዜ ለሀገራችንም ለዓለማችንም አስጨናቂ ነው። እርስ በርስ የምንተዛዘንበት ቤተሰባችንን ብቻ ሳይሆን ሀገራችንን ሌላውን ወገናችንን የምናስብበት ነው። ቤተክርስቲያን ይህን ስታደርግ ነው የኖረችው። እነ ቅዱስ ባስልዮስ ህሙማንን ሲያስታምሙ የሆስፒታል ጽንሰ ሐሳብ እኮ የነ ቅዱስ ባስልዮስ ነበር። ውዳሴ ማርያም የሚባለውን ጸሎት የደረሰው አባታችን ቅዱስ ኤፍሬም የመጨረሻውን 10 ዓመት ዕድሜውን በኤዴሳ በምትባል አገር በተከሰተ ወረርሽኝ ነው ህይወቱ ያለፈው፣ ሲያስታምም ማለት ነው። አባቶቻችን ይህንን ያሳዩ። ቅዱስ ቆጵሮስ ሳይፕሪያን ፕሌግ የሚባለው የቆጵሮስ ወረርሽኝ የሚባለው አባቶቻችን አስታማሚዎች ሆነው ነው ያሳለፉትና እስከዛሬ እንደ ቅጠል ተንጀርግጎ የምናየው ሃይማኖታችንን እንደ ቅጠል ተንጀርግጎ የሚታየው ኢትዮጵያዊነታችንን ባህላችንን መተዛዘናችንን አሁን ፍሬ የሚፈለግበት ጊዜ ላይ ነን። እንደዛ ካላደረግን ግን ክርስቶስ ያዝናል። ረገማት ነው የሚለው ይችን በለስ ደረቀች ይላል። ወትከውን ቅርብ ተለመርገም ወደ ሐሪት አሰላ አንድዶ ይላል። ለመረገም ትቀርባለች፣ ፍጻሜዋ መቃጠል ነው።
ስለዚህ ይህ ጊዜ እስከዛሬ የሰማነውን ወንጌል እስከዛሬ የነበረንን ታሪክ የምናስመሰክርበት ኢትዮጵያ አዛኝ ነው። እንኳን ለራበው ሰው እኮ ላራበውም ሰው አንተ ስትበላ ዝም ብላ አትበላም፣ እንብላ ትላለህ። አንተ ለቤት ምግብ አዘጋጅተህ ቤተሰብን እየመገብክ ከጎን የተራበ ካለ ግን ምግቡ ሆኖ አይዋሃድህምና ከመቼውም ጊዜ በላይ የምንተዛዘንበት ቅጠል የተባለ ታሪካችንን ኢትዮጵያዊነታችንን ሃይማኖታችንን በምግባር የምንገልጽበት ጊዜ ነው። የመጨረሻውም ሰሙነ ሕማማት ነው። ክርስቶስን ገንዘውነ ዮሴፍና ኒቆዲሞስ የቀበሩበት ጊዜ ነው። አሁን እናስባለን፣ ገነዙት ቀበሩት እያልን በዜማ እናመሰግናቸዋለን። ክርስቶስን ብታገኘው አንተ አትቀብረውም ወይ? ይህ ጥያቄ ብንጠይቅ ሁላችንም አዎ ጌታዬን ገንዘዋለሁ እንላለን፣ እንቀብረዋለን። በዚህ በሽታ በዚህ ሕመም የሚሰቃዩ የሚታመሙ የሚሞቱትን ብትገንዝ ብትቀብር፣ በየሆስፒታሉ በሕክምና ያላችሁ ሰዎች የምትደክሙት ድካም ክርስቶስን ብታገኙ የምታደርጉት ነው እያደረጋችሁ ያላችሁት። ከነዚህ ከወንድሞቻችሁ ለአንዱ ካረጋችሁት ለእኔ ያደርጋችሁታል ብሎ ክርስቶስ አመስግኗልና በእውነት ቅጠል የተባለ ማንነታችንን እምነታችንን በምግባር የምንገልጽበት ወቅት ያድርግልን። የሰማነውን በልቡናችን ጽላት ይጻፍልን።